የዩናይትድ ስቴትስ ሕግ አውጪዎች ትራምፕ ከስልጣን እንዲወርዱ ጠየቁም። የአሜሪካ ሕግ አውጪዎች የትራምፕ አስተዳደር አባላት ፕሬዚዳንቱን ማንሳት ካልቻሉ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ሕገ መንግስት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ ይገኛሉ። የአሪዞና ኮንግረስ አባል የሆነችው ያሳሚን አንሳሪ 25ኛው ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣናት መካከል ናቸው። ትራምፕ አስከፊ ህገወጥ ጦርነት እያባበሱ ነው፣ ግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሰረተ ልማቶችን ኢላማ አድርገዋል ብላለች። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስመር አልፈዋል በማለት አንሳሪ በኤክስ ገጿ ላይ አስፍራለች። የሚኒሶታው የኮንግረስ ሴት ኢልሃን ኦማር ትራምፕ በኢራን ውስጥ ባሉ የሲቪል መሰረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተነካም እብድ ከስልጣን መወገድ አለበት ብለዋል። የኒው ሜክሲኮ ግዛት ኮንግረስ አባል የሆነችው ሜላኒ ስታንስሪም የስልጣን ሽግግር የሚደነግገውን 25ኛው የአሜሪካ ህገ መንግስት ማሻሻያ ተግባራዊ በመሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ብላለች። የኢሊኖይ የቀድሞ ሪፐብሊክ ኮንግረስ አባል ጆ ዌልስ ስለ ትራምፕም ባሰፈሩት መልእክት በዚች ሀገር ላይ ለዘላለም ጉድፍ ይሆናል ብለዋል። የዲሞክራቲክ ሴኔት አባል የሆኑት ክሪስ መርፌ በኤክስ ገጽ ላይ ባሰፈሩት መልእክት እኔ በትራምፕ ካቢኔ ውስጥ ብሆን ኖሮ ከስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ ህገ መንግስት ጠበቆችን በመጥራት ይህን ውሳኔ አሳልፋለሁ ሲሉ ተደምጠዋል።